እግዚአብሔር ልጅ አርጎ ሲቀበለን የሚሰጠን ስም አለ። ጌታ ኢየሱስ ሶስተኛው ምዕራፍ ዮሐንስ ላይ ምን አለ? ለኒቆዲሞስ መወለድ አለብህ እንደገና። እንዴት ነው የሚሆነው አለ። ሰው ከውሃና ከመንፈስ ብሎ ስለ ቦርን አጌን ስለ እግዚአብሔር ቃል እና ከመንፈስ ቅዱስ በቃሉን አምነ በመንፈስ ቅዱስ ዳግም ልደት ስላለ በኢየሱስ ክርስቶስ በሞትና በትንሣኤ የሚመጣውን አዲስ ኪዳን አበሰረው። ምን እያለ ነው እዛ ጋር ኢየሱስ? በስሙ ለሚያምኑት ለተቀበሉት ለነሱ የእግዚአብሔር ልጆች እስኪ ልጅ በሉ የሆኑ ዘንድ ስልጣን ሰጣቸው። እነዚህም ከስጋ ከደም ከወንድ ፍቃድ አልተወለዱም። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እና 13። አሁን ጌታ ኢየሱስ እዚህ ጋር ስለ ልደት ሲናገር ምን እያለ ነው? አንድ ሰው ባልና ሚስት አብረው ተኝተው አርግዘው ልጅ እንደሚወልዱት ከወለዱ በኋላ ልጁ ምን ይሰጡታል? ስም ያወጡለታል አይደል? ልክ ወላጆቻችን ልክ እንደወለዱን ሲወልዱን ስም እንደሰጡን በኢየሱስ ክርስቶስ አምነን ዳግም ስንወለድ እግዚአብሔር የሰጠን ስም አለ። በጌታ በኢየሱስም ከዛ ስም ውጪ እንዳሰሙ የእግዚአብሔር አፍ በሚጠራበት በአዲሱ ስም ትጠሪያለሽ። ቦርን አጌን ስንሆን አዲስ ስም ሰጥቶናል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ድጋሜ የተሰራ ፍጥረት አይደለም። ተስተካክሎ የተሰራ ፍጥረት አይደለም። ሪፈብሪሽድ የተደረገ አይደለም። አዲስ ፍጥረት ከዚህ በፊት ታይቶ የማይታወቅ ከዚህም በኋላ እሱን የሚመስል የሌለ አዲስ ፍጥረት። that's who you are። በእውነት ቃል አስቦ ምን ያደረገን? ወለደን። when you become born again you are brand new አዲስ ፍጥረት የሚል ስም ተሰጠ። አዲስ ፍጥረት የሚለው ውስጥ ማዕት ስም አለ። ይሄን ስም ማን ያወጣል? የእግዚአብሔር አፍ። ለምን መሰለ? ሰው ቢሆን ባህሪን አይቶ ነው የሚሰጥ። እናትና አባቶቻችን ስም ሲያወጡ ባለፉበት መከራ ውስጥ ፔን እያንዳንዱን ስም የወጣው የያዕቆብ ልጆች ይሁ ፉክክር እኮ ነው አይደል? እህትናት ሊያና ራሔል እግዚአብሔር አስበለተኝ ስትል ዮሴፍ አለችው። ጌታ ለመልካም ተጠቀመበት። እያንዳንዱ ስም ከሲቹዌሽን ጋር ነው የሚያዘው። እግዚአብሔር ግን ስም ሲያወጣልን ከሲቹዌሽን ጋር አይደለም፣ ከባህሪያችን ጋር አይደለም፣ በኃጢአታችን አይደለም፣ በሚመጣው ሚስቴካችን አይደለም፣ ባለፈው ሚስቴካችን አይደለም። እንደራሱ የሆነ ስም ይሰጣል።